ትውልድ እንደኖረበት ዘመን እንደተገኘበት ጊዜ በያውዱ የራሱን የሚመስል አሻራ ያኖራል። ጀግንነት፣ ነጻነት፣ አይበገሪነት፣ ሀገርን መውደድ በትውልድ ቅብብሎሽ ውስጥ መገለጫው ለየቅል ነው። ትናንት የነበሩ አባት እናቶቻችን ጀግንነታቸውን፣ ሀገራቸውን መውደዳቸውን፣ ዳር ድንበራቸውን በማስከበር ሀገራቸውን ከወራሪዎች በመጠበቅ አሳይተዋል። ዛሬ የጀግንነትና የነጻነት መገለጫው ሌላ ነው። በተሰማሩበት መስክ ለሀገር የሚጠቅም ተግባር መከወን፣ ከድህነት መውጣትና የኢኮኖሚ ነጻነትን ማወጅ። የነገም ትውልድ እንዲሁ የኔ የሚለውን የነጻነትና የጀግንነት መለያ ይዞ ብቅ ማለቱ አይቀሬ ነው። በዚህ ሁሉ ውስጥ ግን የኪነ ጥበብን ያህል ዘመንን የሚያስተሳስር ጉልበታም መሳሪያ የለም ቢባል ማጋነን አይሆንም። ዛሬም እኛ ታዲያ በትውልዶች ወግ መሰናዷችን የኢትዮጵያውያን የአይበገሪነት የነጻነት ተጋድሎ አንድ ማሳያ የሆነውን የካቲት 12 መታሰቢያ በዓልን መነሻ አድርገን ነጻነት፣ ሀገርን መውደድና ጀግንነት በትውልድ ቅብብሎሽ ውስጥ ያለውን መልክ ልናወጋ ወደናል። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ የዛሬው የትውልዶች ወግ መሰናዶ እንዲህ ተጀምሯል። 89ኛውን የካቲት 12 መታሰቢያ በዓልን መነሻ በማድረግ ጀግንነትና ነጻነት ከትናንት እስከ ዛሬ፣ ኪነ ጥበብ ማህበረሰብን በማነጽ ትውልድን በመቅረጽ የማህበረሰብ አንድነትን በመገንባት ረገድ ሚናዋ ምን ነበር በሚሉ ሰፊ ጉዳዮች ላይ እያወጋን እየተጨዋወትን ቆይታ እናደርጋለን። አብራችሁ እንድትቆዩ ነው ከልብ የምጋብዘው። እንግዶቼ ደሳለኝ ኃይሉ ተዋናይ፣ አለምሸት ሞገስ ከጀግኖች አርበኞች ማህበር የሚዲያና ህትመት ክፍል ኃላፊ፣ እንዲሁም የኋላሸት ሙሉነህ በአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ ኮሌጅ መምህር ናቸው። እንግዶቼ ለጨዋታው ለወጉ ስለተገናኘን ከልብ ነው ማመሰግነው። በቅድሚያ የካቲት 12 እንዲከበር ምክንያት የሆነው ነገር ምንድነው የሚለውን እናውራ። የኋላሸት ስከርሶን እሺ፣ በጣም አመሰግናለሁ። ጣሊያን አድዋ ላይ ሽንፈት ካጋጠመው በኋላ ሰፊ ዝግጅት ሲያደርግ ነበረ። በተለይም ኢትዮጵያን ለመበቀል በሞራልም ራሱን የመገንባት ስራ ሲሰራ ነበር። በትጥቅ ትግልም ራሱን ሲያደራጅ ነበር። ከዛ በኋላ በ1920ዎቹ ወደ ስልጣን የመጣው የፋሺስት ፓርቲ ወይም ግራዚያኒ የሚመራው የጣሊያን መንግስት መጠነ ሰፊ ዝግጅት በማድረግ በአፍሪካ ላይ የቅኝ ግዛት ማስፋፋት ስራዎችን ሲያደርግ ነበር። እግረ መንገዱንም ኢትዮጵያን የመበቀል ዝግጅት ሲያደርግ ነበር ማለት ነው እና ምክንያቶች ነበረ ሲፈልግ የነበረው ኢትዮጵያን ለማጥቃት እና በ1927 ገደማ በኦጋዴን አካባቢ ወልወል በሚባል የውሃ ጉድጓዶች የውሃ ቦታዎች ምክንያት አድርጎ በኢትዮጵያ ላይ ሰፊ ጥቃት ነው የሰነዘረው። እንግዲህ በተለያዩ አቅጣጫዎች በኤርትራ በኩል በቀድሞ እንግዲህ ጣሊያን ሶማሌላንድ ተብላ የምትጠራው ወይም የዛሬዋ ሶማሌ፣ እንደዚሁም ደግሞ በደቡብም በኩል በተለያዩ አቅጣጫዎች ኢትዮጵያ ላይ ጦርነት ከፍቶ ነበር ማለት ነው። ኢትዮጵያም ያንን ለመከላከል በምትችለው አቅም ሙከራ አድርጋለች። የተለያዩ ጦር ግንባሮች ላይ ጣሊያን የተሸነፈበትም ነበር። ንጉሱን ጨምሮ የተሳተፉባቸው አውደ ግንባሮች ነበሩ፣ ለምሳሌ ማይጨውን ጨምሮ ማለት ነው። ከዛም በኋላ እንግዲህ ከተማ አካባቢዎች ላይ ጣሊያን የመቆጣጠር ወይም የመያዝ እንቅስቃሴዎች ሲያደርግ ነበር። አርበኞች በዱር በገደሉም በትጥቅ ትግል ሲታገሉ ነበር ጣሊያንን ተዋክቶ ለማስመለስ ፋታ ያለ መስጠት እንትኖች ነበሩ። የካቲት 12 ላይ ሁለት ወንድማማቾች ማነው የውስጥ አርበኛም የነበሩ በተለይ በትርጉም ስራ በጣሊያን የቅኝ ግዛት አስተዳደር ውስጥ የነበሩ አብርሃም ደቦጭና ሞገስ አስገዶም ነበሩ። ከዛም ባሻገር ደግሞ በስደት የነበሩት ንጉሠ ነገሥት አፄ ኃይለ ሥላሴም እንደዚሁም ደግሞ የእሳቸው የግምጃ ቤት ኃላፊ የነበሩት በጅሮንድ ለጥበሉና ሌሎችም የተቀናጀ ነበረ። ያው በተለምዶ አብርሃም ደቦጭና ሞገስ አስገዶምን ብቻ እንጠራለን እንጂ በስደት የነበረው ኃይል እንደገናም ደግሞ በአገር ውስጥ የነበሩ አርበኞችም ጭምር ተቀናጅተው ጣሊያንን የማጥቃት
በየካቲት 12 ቀን እንግዲህ በወቅቱ የነበረው የንጉስ አማኑኤል ልጅ የተወለደበት ልደት ይከበር ነበር። ለዛም በቀድሞ የአፄ ኃይለ ሥላሴ ቤተ መንግስት ወይም ራስ መኮንን አዳራሽ ቤተ መንግስት ፊት ለፊት ያከብረ በዓል ነበር። ጣሊያን እንግዲህ ቅኝ ገዥነቱን ለማስመስከር የኔ ቤተሰቦችን አቅም የሌላቸውን ሰዎች ለምጽዋት ለመስጠት ጥሪ አድርጎ ነበር። ያንን አጋጣሚ ተጠቅመው አስፈጻሚ የነበሩት ከንጉሰ ነገስቱ ጀምሮ ትእዛዝ ሲወርድ ነበር። እዚህም ሲያስተባብሩ የነበሩ እነ በጅሮንድ ለጥበሩ እንደዚሁም ደግሞ እነ ስምዖን አደፍርስ የሚባሉ እነ ባሻ ወረድ የሚባሉና ሌሎችም ነበሩ። ለምሳሌ ገንዘብ ከውጭ ሀገር ከንጉሰ ነገስቱ እዚህ ተልኮ መጥቶ ነበር። ቦምብ የመግዛት ስልጠና የማድረግ ለምሳሌ ቦምብን ራሱ ወሮሮ የማፈንዳት ራስ ላይ አደጋ ሳይደርስ የመከላከል እንቅስቃሴዎች ሁሉ ለማድረግ እስከ ዝቋላ ድረስ ሄደው ነው አብርሃምና ሞገስ ልምምድ ያደረጉት። ከዛም በኋላ ያ ቦምብ ተወረወረ። እንግዲህ በወቅቱ የነበረው የጣሊያን አስተዳደር ተወካይ የነበረው ግራዚያኒ ቆሰለ። እንደዚሁም ደግሞ በወቅቱ የነበሩት ፓትሪያርክ ጣሊያናዊ ቄርሎስ እሳቸው ላይ ጉዳት ደርሶ ነበር። ከዛ በኋላ ወደ በቀል ነው የገቡት ማለት ነው። ይሄ ከባድ ድፍረት ነው በሚል ማለት ነው። የጣሊያንን የፋሺስት አስተዳደር ህዝቡ ያለ መቀበሉን ጣሊያን ከተረዳ በኋላ በአዲስ አበባ ላይ በ3 ተከታታይ ቀናት መጠነ ሰፊ ጭፍጨፋ ነው ያደረገው። ከ30 ሺህ በላይ በመትረየስ በመድፍ በአካፋም በማንኛውም ነገር እርምጃ ተወስዶባቸው ያ ጉዳት ደርሷል። በኋላም ጣሊያን ከተባረረ በኋላ ተሸንፎ የካቲት ላይ አዋጅ ተላልፎ ይህ መታሰቢያ እንዲደረግ የካቲት 12ም ሐውልት ሰማዕታትን በሚዘክር ሁኔታ ቆሟል ማለት ነው። የተለየ መዘክር ስለሌላቸው ነው እነዚህ በወቅቱ መስዋዕት የሆኑ አባቶቻችን በደምና ባጥንት ያስከበሩልን ነጻነት ነው። ለዚህ ነው እንግዲህ እነሱ በደም ባጥንት የተከፈለ የትላንቷን ኢትዮጵያ አሻግረው ለኛ ዛሬ ያደረሱበት ሀገራችንን ደግሞ ከባድ ግፍ የተፈጸመባት ያልሸነፍም ያልበገርም ሉዓላዊነቴን አሳልፌ ያልሰጥም ቅኝ አልገዛም የሚል የአርበኞች ትግል ነው። የካቲት 12ም ለዚህ ነው የምንዘክረው ማለት ነው። እንግዲህ የካቲት 12 ጣሊያን ያደረገው ጭፍጨፋ ኢትዮጵያውያንን አንገት ያስደፋል ብሎ ሲያስብ የበለጠ ለትግሉ ያነሳሳ ነው። ከኢትዮጵያንም አልፎ አፍሪካውያንንም ጭምር ለትግል እንዳነሳሳ ይነገራል። እንደው በዚህ የትግል ውስጥ ለ5 ዓመታት በቆየው ትግል ውስጥ ስማቸው የሚነሱ አርበኞች እናቶቻችንና አባቶቻችን እናንሳ። እዚህ ላይ እንጨምር አቡነ ጴጥሮስንም እናንሳቸው። የሃይማኖት አባት ሆነው ሳለ እንኳን ህዝቡ መሬቱ ለጣሊያን እንዳይገዛ ብለው የገዘቱትን የነሱን ታሪክ ጀግኖቻችን ናቸውና እናውሳቸው እናንሳቸው። በጣም ጥሩ ይኸውልሽ፣ አሁን ህዝቡን ኢትዮጵያን ከዳር እስከ ዳር አነሳሳው። ፋሽስቶች ጨፈጨፉ፣ መጨረሻ ላይ አንገት ነው የደፉበት። መነኮሳትን ሄደዋል እኮ ደብረ ሊባኖስ ቀጥቅጠዋል። በመላ ሀገሪቱ እንደዛ አድርገዋል። ኢትዮጵያዊ ግን ለአንዴና ለመጨረሻ ጊዜ አምርሮ ወጣ። ያ ለድሉ ለ5 ዓመት የአርበኝነት ድል ሌላ የሰው ኃይል ግብአት አርበኛው ተነሳሳ። በዲፕሎማሲው ነገር እነኛ አይቻሉም ተባለ። አድዋም የግድ ታወሳቸው ማለት ነው። አቡነ ጴጥሮስ የሰሩት ስራ፣ ሌሎች አርበኞች የሰሩት ስራ፣ ሌላው ትልቅ መሰደቢያ የሆናቸው ጦርነቱን ዓለም አቀፍ መልክ የሰጠው አብዲሳ አጋ አሁን ደሳለኝ ይሰራበታል ወደፊት እርግጠኛ ነኝ። አብዲሳ አጋን በዚህ በግዞት ስትወስደው የካቲት 12 ነው ምክንያቱ። ተወስዶ ወደ ግዞት ሲሄድ እስረኛ ሆኖ ነው ሄደው። አውሮፓና መላው ዓለም የሚያውቀው ግን በአርበኝነት ነው። የኢትዮጵያን የአርበኝነት መልክ ዓለም አቀፋዊ ያደረገው አብዲሳ አጋ ነው። ይሄ በሚገባው በኪነ ጥበብ አልተገለጸም፣ አልታወቀም። ፈረንጆቹ ተደንቀው አፋቸውን የያዙበት ታሪክ ብዙ ትላልቅ ታሪኮች የነበሩበትና አንዳንድ ዘመን በተሻገረ ቁጥር ተሸፍኖ ሊቀሩ የማይገባቸው ታሪኮች አሉ። ከዚህ ውስጥ አንዱ 1929 ነው። የሶስት ኃይሎች ቅንጅት ነበር። የውስጥ አርበኛ ለንደን ያሉት ፖለቲከኞች ንጉሱን ጨምሮ እና እዚህ የመረጃ ችግር ነበረ። እዚህ ሸዋ አካባቢ የነበሩት አርበኞች ትላልቅ አርበኞች አዲስ አበባ ከበው ሊያስጨንቁም ነበር፣ ሊሞቱት ነበር። እና ትልቁ የጦርነት አካል ነው ይሄ የሰማዕታቱ ቀን 1929 በራሱ እንግዲህ በዚህ መጠን አንደኛ ዓለም አቀፍ ጩኸት ሆኖ ለመላው የመንግስታቱ ማህበር አባላት ኢትዮጵያ ይሄው አልተገዛችም። ሰውየው ግራዚያኒን አቁስለውታል። ግራዚያኒ ቆስሏል። ትልቅ እንትን ነው። እንደገና የውስጥ አርበኛውን ቀስቅሷል። ትልቅ ስራ ነበር ነው። እሺ ደሳለኝ፣ ጥበብ ከልብ ይደርሳል። መቼስ
በማህበረሰብ አንድነት ትግልን በማነሳሳት ረገድ ደግሞ ትልቅ ጉልበት ነው ያለው። ከነዚህ በጥበብ ውስጥ ከምናነሳቸው ነገሮች ውስጥ ደግሞ ስነ ቃል፣ ሽለላን፣ ፉከራን ራሱ ልናነሳ እንችላለን። እንደው ይህን መሰል የጥበብ ስራዎች ጀግኖችን፣ አርበኞችን በማነሳሳት ረገድ ምን አስተዋጽኦ አበረከቱ በትግሉ ላይ የሚለውን እናንሳ። ይሄ በኢትዮጵያ ታሪክ ሁልጊዜ ጥቅም ላይ የሚውል ነው። ዲያሎጎቹ የሽለላ፣ የፉከራ፣ የቀረርቶ የነዚህ ፈሪን ተደፋፍሮ ጀግናውን የበለጠ ዋጋ መስዋዕትነት እንዲከፍል ስለ ሀገሩ፣ ስለ ክብሩ፣ ስለ ባለቤቱ፣ ስለ ርስቱ፣ ስለ መሬቱ፣ ስለ ልጆቹ፣ ስለ ራሱ ነጻነት፣ ስለምናምን እነዚህ ቃላቶች ዜማ ተሰርቶላቸው ሄደው ይሄ አድዋም ላይ ነበር፣ ባይጮም ላይ አለ፣ በየዘመኑም በነበሩት ኢትዮጵያን ነጻነት ለማስከበር በሶማሌ መወረራ ጦርነት ጊዜ ነበር። ስለዚህ የኪነ ጥበብ የስነ ቃል የነዚህ የሙዚቃ ሽለላ፣ ቀረርቶ፣ ፉከራ የነ ማሲንቆ ጥቅም የሙዚቃ መሳሪያዎችን ራሱ የመገዝገዝ የነ ጥሩምባ ይሄ ውስጥን አደፋፍሮ ቁም ነገር ላለው ክብር ላለው እንደ ኢትዮጵያ ላለው በዓለም ላይ 200 ሀገሮች አለ ብቲ ወይ ቅኝ ገዢ ነው ግማሹ ጥቂቱ ወይ ቅኝ ተገዢ ነው። እንደ ኢትዮጵያ አይነቱ ብቻ ነው የዚህ አይነት ታሪክ አካል ያልሆነ ታላቁ ኢትዮጵያዊ ሊቅ። መቼም በየዘመኑ እግዚአብሔር አንዱ ከሚያደርግላት ነገር አንዱ ይሄ ነው። ታሪክ ነፍስ የሚዘራበት በአርት ነው። አሁን ሐውልት ባይቆም አደባባይ ላይ የአቡነ ጴጥሮስ ሐውልት ባይቆም ሰው ሁሉ ሲሄድ ሲወጣ ሲገባ ሁሉ ጀግና አባቶቹን ያያል፣ ትውልዱን ያያል። ይሄ አርት ነው። ስካልፕቸር ቅርጻ ቅርጽ አንዱ የአርት መገለጫ ነው። ኃይሌ ገሪማ አድዋን ፊልም ሲሰራ በዓለም ሲከበር እንደውም በአጋጣሚ ሰሞኑን ላደረገው ትልቅ አስተዋጽኦ ለጥቁር ሕዝቦችና ለእንትን ጀርመን በርሊን ላይ በቃ ትልቅ ሽልማት ሁሉ አግኝቷል። አብሬው የዛሬ 22 ዓመት ጤዛንም ስለሰራው ደስ ይለኛል። እንደዚህ አይነት ስራዎች የሚሰሩበት ምክንያት ጴጥሮስ ያቺ አሁን ጸጋዬ ገብረመድህን ባይጽፈው በዚህ ልክ ባይጠበብበት እውነት የአቡነ ጴጥሮስ ለምሳሌ ብዙ ያልተጻፈላቸው እነዚህ እና አቡነ ሚካኤል እኮ አሉ ጎሬ ላይ መስዋዕትነት የከፈሉ ለኢትዮጵያ ነጻነት እና 30,000 ሰው በ3 ቀን በአቨሬጅ 10,000 ሰው በየቀኑ ይጨፈጨፍ ነበር ኢትዮጵያዊ በመሆኑ ብቻ እዚሁ ይሄ ከተማ ውስጥ ገና 100 ዓመት እንኳን አልሞላው። እኔ ቀድማ አያቴን አጥቻለሁ። አያቴ አለች አሁን 95 ዓመቷ ነው። እሷ ገና 5 ዓመት ስትሆን ጣሊያን የገባው። በ5 ዓመት የጣሊያን ወረራ ጊዜ አንድ ሰው 2 ወላጅ ነው አይደል ያለው? ማንም ሰው 2 ወላጅ ያለው 4 አያት ያለው 8 ቅድመ አያት ያለው። እኔ ከ8 ቅድመ አያቶቼ አንዱ ህይወቱን ገብሯል። የዛሬ 90 ዓመት በተካሄደው ጦርነት ከ1928 በላይ ስትጀምሪ ኤግዛክትሊ አሁን 90 ዓመቱ ነው። ከወጣ በኋላ ደግሞ 5 ዓመት ውስጥ ቀንሽ 33 you will get 85 የኔ 95 ዓመቷ አያቴ ያለች ወርቄ ገመዳ ትባላለች። she is alive። እሷ እናትና አባቷን ያጣችው የኔን ከ8ቱ ቅድመ አያቶቼ አባቷ ሞተ። ገመዳ በሻ ይባላል። ከጣሊያን ጋር ሲዋጋ ረጅም ቀይ ቆንጆ ጸጉር ሐር የሚመስል ምናምን ቪዥዋላይዝ አድርጋ ስትስልልኝ ነው እንደ ፊልም እንደ አርት የሚገባኝ። ያ ሰው ሲወጥቶ ሲሄድ አብረው እነሱ በጫካ በድሩ በገደል ቤታቸውን ጣሊያን እያቃጠለ ሲሄዱ አድዮ ጥይቱ በዚህ የገባው በ72 ዓመተ ምህረት ድረስ ነው የሞተችው። እኔ ህፃን ልጅ ሆኜ ትንሽ ትለኛለች። እሷ እንግዲህ በዛን ዘመን የተመታች 50 ምናምን ዓመት ኖራ እንግዲህ ከ72 ላይ 28 ቀንሽ 40 ምናምን ዓመት ቆይታ ያስታውቅ ነበር። ቀነኒ ሮባ ትባላለች። ቀይ አድዮ ነው የምንላት እኛ የነበረው ህፃን ሆነን ይሄ አፍንጫዋን ሁሉ የጣሊያን ጥይት መጥቶ በባህላዊ ሕክምና ምናምን ዋጋ ከፍሏል። እያንዳንዱ ቤት ሄደሽ ብታንኳኩ እያንዳንዱ ኢትዮጵያዊ ቤት ዋጋ ከፍሏል። ይሄ
አርት ያነሳሳሻል። ጎረቤት አለ ታቀነቅናለች ሴቷ ወንዱ እንዲ ምናምን እኔ እንግዲህ ሞሮፍ ወደ ፊልም ቲያትር ስለሆነ ሙያይ እነ ሰርጻ ቢሆን ይተነትኑታል ስማቸውን ሁሉ እየጠራልሽ ማን ምን እንዳደረገ የሚታወቁትን የማይታወቁ ግን ሺዎች 10 ሺዎች አሉ በየሰፈሩ ማሲንቆ ቢገዘግዙ የሚያነሳሱ በተለያየ ቋንቋ። ስለዚህ ይሄ ዋጋ የተከፈለው በዚህ ነው እና ወደ ጴጥሮስ የዛን ጊዜ ዋጋ ሲከፍሉ ከሰይፍ ይልቅ መንፈስ፣ ጥንካሬ፣ ሀገርን መውደድ፣ ጀግንነት ዋጋ እንዳለው ስለሚያውቁ ነው። በጣሊያን መትረየስ እንደዛ ተበታት ነው። እነዚህን ሄሮዎቻችንን ግን ምን ያህሉ ነው የሚያውቀው? ይሄን 71% ወይ 70% ያለ የኢትዮጵያ ፖፑሌሽን እድሜያቸው ከተወለዱ ከ0 እና ከ1 ዓመት እስከ 30 ዓመት ናቸው። ስለዚህ በጣም ከፍተኛ ቁጥር ያለው ይሄን ታሪክ በደንብ ተረድቶታል ወይ በደንብ ያውቀዋል ወይ የተከፈለለትን ዋጋ። ይሄንን ደግሞ ለማድረግ የሚዲያና የአርት ሮል በጣም ከፍተኛ ነው። ምን ያህል ሰርተናል? እኔ 0.01% እንኳን ሰርተናል ብያለሁ። አንድ ሰሞን እቺ በዓሏ ስትደርስ የካቲት 12 ወይ የካቲት 23 ወይ ምናምን ሚያዝያ ምናምን ሆይ ይባላል። ኢንተርቪዋም ምናምን ትወጣለች፣ አደባባይም ጋር ይወጣል። ከዛ በኋላ ግን ይሄ ግን እንደሱ አይደለም። ይሄን እድል ሌሎች ሀገሮች ቢያገኙት ስለሆነ ይሄን ያለ መግዛትም ታሪክ ቢያዩት ኖሮ ስንት የሆሊውድ አይነት ፊልሞች ይሰሩበት ነበር። ስንት ሙዚቃ፣ ፊልም፣ ቲያትሮች የበለጠ ይሰሩ ነበር። ለቁሳዊ ልማት ብዙ ሳንቲም ገንዘብ እናወጣለን። ለሰዋዊና ለነዚህ ለምንላቸው አእምሯዊ ልማት ግን የምንሰጣቸው ትኩረትና በጀት በጣም አናሳ በመሆኑ ውስጤን ነው የሚበላኝ። እኔ ዋጋ ከፍያለሁ። ጥበብ የስነ ልቦና ጋሻችን ነበረች። ጠላት ዘመናዊ ታንኮች ነው አይደል ጣሊያን ይዞት የመጣው። ያንን ሪቨርስ ኢትዮጵያውያኖች ምን ተጠቀሙ? ያንን የለንም እኛ ተኝተን ነበር። ከአድዋ ድል በኋላ 40 ዓመት በኋላ ተኝተናል። እነሱ በጣም ተራቀው ብዙ ቴክኖሎጂ መሳሪያ ምናምን ጨምረው መርዝ ቅድም ወንድሜ እንዳሉት እንደዛ። ስለዚህ ጠላት ዘመናዊ ታንኮች ነበሩት። አርበኞቻችን ግን ሽለላና ፉከር ነበራቸው፣ ጥበብ ነበራቸው ማለት ነው። they know how to win። ይሄን ቴክኖሎጂ እና እንቆሳቆስ እንዴት ድል መምታት ማሸነፍ እንደሚቻል ቅድም እንደተባለው እንዴት ያንን ሪቨርስ አክሽን መውሰድ እንደሚቻል። እነዚህ ዝም ብሎ ዜማዎች አይደሉም፣ የጀግንነት የቃል ፊርማዎች እንጂ ፍርሃትን ወደ ወኔ፣ ግለሰብ ተዋጊዎችን ደግሞ ወደ አንድ ጽኑ ግንብና አለትነት የሚቀይሩ ናቸው። ይሄ የሚሰራው በጥበብ ብቻ ነው። ጥበብ ለድል ጉዞ ምት ነበረች፣ የትግሉ የልብ ትርታ ነበረች ማለት ይችላሉ አፌ ሞልቼ። ያ የማይቻለውን ታንክ መድፍ ምናምን ይዞ የመጣውን ልትቋቋም የምትችው ውስጥሽ ያለው ያ ኢነርጂ ሊወጣበት የሚችለው ስራ ጥበብ ከሰራች ነው። ፖለቲካ አድርገን አውጥተን ለዓለም በተለይ ለሀገር ውስጡ ለተወሰነው እንደ ጌትነት ነው ተጌጣይቱ የተሰሩ ይኖራል። ግን ይሄ በካሪኩለም ውስጥ እንዴት ነው መግባት ያለበት? ታሪክን ወደ ትውልድ በማሻገር ውለታ የዋሉ ደግሞ ጀግኖችን ለትውልድ በማስተዋወቅ ረገድ ኪነ ጥበብ ትልቅ ሚና ነው ያለው። ለዚህ ማሳያ ደግሞ የአቡነ ጴጥሮስን ዕውቁ ከያኔ ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት ሲል በጥበብ አስቀምጦልናል። ይሄንን ለተመልካቾቻችን ጋብዘን ካፍታ ቆይታ በኋላ ተመልሰን ምንገናኝ ነው የሚሆነው። ሰቆቃወ ጴጥሮስ። አይ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት፣ እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት፣ ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ፣ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን፣ አንቺ ካጠገቤ አትራቂ በርታ በይኝም መብርሃን፣
ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁንም የትውልዶች ወግ ውይይት ጨዋታ ወግ እንደቀጠለ ነው። መምህር የኋላሸት እንደው ነጻነትና ጀግንነት በየትውልዱ ይለያያል፣ መገለጫው ባህሪው ይለያያል። ነጻነትና ጀግንነት መገለጫዎች ትናንት ምን ነበሩ የሚለውን እናንሳ። የነጻነትና የጀግንነት ድምር ውጤት የዛሬ ማንነታችን ይዘን እንድንቆይ አድርጎናልና ትላንት እናቶቻችን አባቶቻችን በደም ባጥንት በአድዋና በሌሎች ግንባሮች የከፈሉት መስዋዕትነት ዛሬ ቀና ብለን እንድንሄድ በአፍሪካ ብቸኛ እንድንሆን ለምሳሌ አሁን ያለው የአድዋ ሙዚየም ብዙ ፈረንጆች ደጮችም ጭምር መጥተው የሚጎበኙት የኛነታችን የጀግንነታችን የነጻነታችን አስከብረን የመጣንበት ብቸኛው መገለጫ ነው እና እነዛ ትላንት የተከፈሉ መስዋዕትነቶች ዛሬ እንዲቁጭ ብለን በነጻነት እንድናወራ ባህላችንን ሃይማኖታችንን ማንነታችንን እኛነታችንን እንድናስቀጥል የረዱን በመሆናቸው ለኔ ነጻነትና ጀግንነት ተለይተው የማይታዩ የአንድ ሳንቲም ሁለት ገጽታዎች ናቸው። እዚሁ እየጨረስን እንሂድ። ትናንት ነጻነትና ጀግንነት የሀገርን ዳር ድንበር ማስጠበቅ ነው። ዛሬ ደግሞ መልኩን ቀይሯል። ጀግንነት በተሰማራንበት ሙያ ጥሩ ነገር መስራት ነው፣ ከድህነት መውጣት ነው፣ ኢኮኖሚያችንን ማሻሻል ነው፣ ሰላምን ማስጠበቅ ነው፣ ሀገር ወዳድ መሆን ነው። ዛሬ ይህንን እናንሳ እስኪ። ጀግንነት የትናንቱን አነሳን፣ የዛሬውን መገለጫ የነጻነት የጀግንነት የዛሬን መገለጫ እናንሳና እንሄዳለን ደግሞ። እሺ በጣም ጥሩ። እንግዲህ ትላንት እናቶቻችንና አባቶቻችን ዛሬም በየካቲት 12ም በአድዋም እንደምንዘክራቸው በጀግንነት በደም ባጥንት ወይም በጦር ግንባር የከፈሉልን መስዋዕትነትን ነው በብዛት የምንዘክረውና የምናስበው ማለት ነው። ዛሬኛ ያለነው ትውልድ ደግሞ የሚጠበቅብን በርካታ የጀግንነት አውዶች ይኖራሉ ብዬ አስባለሁ። አንደኛው የሀገራችንን ሰላም ከማስጠበቅ አንጻር ሊሆን ይችላል። ምክንያቱም ሀገራችን ለበርካታ ዓመታት በጦርነት ውስጥ ያሳለፈች ያም ጦርነት ደግሞ ለድህነት የዳረገን ለእርስ በርስ እንድንከፋፈል ያደረገን እንደዚሁም ደግሞ ግጭት ውስጥ ስንገባ የእርስ በርስ ግጭት ውስጥ ስንገባ ለውጪ ኃይሎች ተጋላጭ እንሆናለን። ያም ተጋላጭነታችን ደግሞ ለሌላ ግጭት ራሳችንን የሚዳርግ በመሆኑ እኛ ባለንበት ዘመን እንግዲህ ከትውልዱ በዋነኝነት ሰላም ላይ አበክሮ መስራት ያስፈልጋል ብዬ አስባለሁ። ሰላምን ደግሞ ለማጽናት በርካታ እድሎች አሉ የሚል እምነት አለኝ። ከነዚህም አንዱ ለምሳሌ በውይይት የሚያምን ትውልድ መቅረጽ ሊሆን ይችላል። ለምሳሌ ሀገራችን በቅርቡ የሀገራዊ ምክክር ኮሚሽን አቋቁማ ኢትዮጵያ ትመክራለች፣ ኢትዮጵያ ትወያያለች የሚል መድረክ አለ። በእንደዛ አይነት ወጣቱን እንዲሳተፍ የፖለቲካም ልዩነት ያላቸው ኃይሎችን ቢኖሩ በእንደዛ አይነት መድረኮች ላይ በመሳተፍ የፖለቲካ ልዩነቶችን ማጥበብ ይቻላል የሚል እምነት አለኝ። እንግዲህ ትውልዱን ወደ ኋላ መለስ ብለን ስንመለከት በርካታ ክፍተቶች ይኖራሉ። ስለዚህ ከኛ ምን ጀግንነቶች ይጠበቃል ወደሚለው ነገር ስንመጣ ለምሳሌ አንዱን አሳክተናል። በተለይ ከውሃና ከልማት ጋር ተያይዞ ያለውን ህዳሴው ግድብን ገንብተናል። ወጣቱ ደግሞ ሌሎች በርካታ የጀግንነት ምዕራፎች ይጠብቁታል። ሰላምን ከማጽናት አንጻር ሊሆን ይችላል። የሀሳብ ልዩነቶችን በመነጋገር በመወያየት የመፍታት ባህልን ልምምድን በማሳደግ ሊሆን ይችላል። ተክተን በመስራት ጠንካራ የስራ ባህልን በመፍጠር በመማር በመመራመር ማህበረሰብንም ሀገርንም በሚያሳድግ ሁኔታ በመጓዝ የሀገር ፍቅርንም ጭምር በማዳበር ወጣቱ ትውልድ በትምህርት ቤት ሊሆን ይችላል፣ በማህበረሰብ ሊሆን ይችላል ስለ ሀገሩ እንዲያቅ ስለ ትላንት ማንነቱ እንዲያቅ እንዲረዳ በማድረግ ወደፊት እንዲሻገር የምናደርግባቸው በርካታ መድረኮች ይኖራሉ ብዬ አስባለሁ። ነጻነት ትላንት ማለት ግዛታዊ ነበር። በገዛ መሬታችን ላይ ባዕድ ባንዲራ አይኖርም፣ ሚስትህን ድስትህን ምናምን ሊወር የመጣ ምናምን። ዛሬ ግን ነጻነት ኢኮኖሚያዊ ነው። ዛሬ ነጻነት አእምሯዊ ነው። ያንን ነው ኮሎናይዝ ሊያደርጉሽ የሚፈልጉት።
ያንን ነው how we can fight ያንን የሚሰራ ስራ ነው የሚወራ አይደለም። ከድህነት መላቀቅ አዳዲስ ነገሮችን መፍጠር በዚህ በሰለጠነ ዓለም እጣ ፈንታችንን በራሳችን መወሰን የማንም ዲፔንደንት አለመሆን። አሁን ትግሉ ከምሽግ ወደ የት ተቀይሯል ማለት ነው? ወደ ትምህርት ቤት፣ ወደ ሚዲያ፣ ወደ ገበያ፣ ወደ አርት፣ ወደ ኢኮኖሚ ተቀይሯል ማለት ነው። ኮሎናይዜሽን አሁን እሱ ላይ እንዴት እንስራ ነው? እንዴት ሰላማችንን አሁን ይሄን የኢትዮጵያ ህገ መንግስት በጣም ብዙ በርካታ ጥሩ ነገሮች አሉት። በጣም በግልጽ መነጋገር ስለሚያስፈልግ አገሪቱን አሁን በጣም አንድነት እንዳይኖር ፍቅር እንዳይኖር ያደርገው ማለት ህገ መንግስቱ ውስጥ በብሔር የተደራጀ ነገር ስለተቀመጠ ነው። ብሔር በሌላ ሀገር ካልቸርን ቋንቋን የምታሳድግበት ሌላ መንገድ አለ እንጂ ሀገር ምድሩን ሁሉንም የመኪናውንም ታርጋ የሰውንም ሁሉንም በብሔር ኮታ አድርገሽ ይሄን የጀመረው ጣሊያን ነው። በእነዚህ በአድዋ ጀመረው ቀጥሎ በደንብ ካርታ ስለመጣ አሁን የምንከተለው የሀገራችን ላይ የከለልነው አከላለል ያ ነው። ያንን ሳትቀየሪ ሰላም አንድነት እንዴት ነው የሚመጣው? ምንብትኛ አይመጣም። ምክንያቱም ስራ ይፈልጋል። ያን መቀየር ያን መሸቸል ያስፈልጋል። ያን ስትቀይሪው የጥበብ ስራውን ሲሰራ ከዛ በኋላ ልጆች ሁሉ ሌላ ይሆናል። ትውልድ ሁሉ ሌላ ይሆናል። ከሰፈር መች ወጣ ነው? አባቶቻችን አያት ቀደማቶቻችን እኮ አህጉራዊ ድል ነው ያስገኙልን። እኛ we are there so ነፃነት ማለት እንደነገርኩሽ ነው። አሁን ትምህርት ቤት፣ ሚዲያ፣ አርቱ በዛ ነው ኮተታቸውን አመቶ የሚጭኑብሽ። አሁን ኒዮ ኮሎኒያሊዝም አሁን የጥንቱ ቅኝ ግዛት አይነት ቀርቷል። ጀግንነትስ ትናንትናና ዛሬ የጥንቱ ጀግነት ድንበር ለመጠበቅ ጋሻ ምናምን የሚያዝ ነው። የዛሬው ጀግና ግን በለመካከላችን ያለው ልዩነት መድፈን ብልህ ሰው ያለው እንደ ሚኒሊክ ያን እምዬ ምናምን እኮ የተባሉት እኮ he knows how to handle the people እና how to use እያንዳንዱ ጋር ያለውን አቅም እንዴት በፍቅር ማስተሳሰር ይቻላል፣ እንዴት ሌላውን እና ያንን ለመድፈር ራዕይ የዛሬው ጀግንነት የሚገኘው በገጠር መንደሮች በሚያስተምሩ መምህራን፣ በተከፋፈለ ማህበረሰቡ ሰላምን በሚሰብኩ ታራቂዎች እንደ አቡነ ጴጥሮስ አይነት አባቶች አሉን ወይ? አሁን እንደ አቡነ ሚካኤል አይነት አሉን ወይ? ለምን አልኖሩንም? ከሌሉስ እንዴት ነው መፍጠርስ የሚቻለው? ስራ አለው በደንብ የአንድ ሰሞን ብቻ ሳይሆን ሰላም በሚሰብኩ ታራቂዎችና የስራ እድል በሚፈጥሩ አሁን ልጆቹ በሚሊዮን የሚቆጠሩ ልጆች ስራ የላቸውም። ልመና ማአት ሰው እየመጣ ነው። ጀግንነት ማለት አሁን እሱ ነው። ለነሱ የስራ እድል መፍጠር ነው። የነሱን ህይወት ማቃለል ነው። የእናቶችን መከራ መቀነስ ነው። ጀግንነት ማለት አሁን መልኩ በተለያየ መንገድ ነው። የውጭ ምርት አለመጠቀም ወይንም ደግሞ የውጭ ምንዛሬ ማዳን እንዴ አበሻ እኮ ድሮ እኮ የውጭ ልብስ እኮ አይለብሱም። አያት ቅድሚያቶቻችን እኮ አይለብሱም እኮ። አሁን እኮ በሙሉ ተወረናል። ወረራ ማለት በቃ ያንቺን ብር እየወሰደ ያንቺን ኢኮኖሚያዊ ጥቅም እንትን ስለዚህ ብዙ አይነት ነው። አብሮን ኮሎናይዝድ መሆን ሆኗል። ልብሶቻችን ኮሎናይዝድ ሆኗል። አፍሪካዊና ኢትዮጵያዊ የሆኑ ነገሮችን ለብዙ አርአያ የሚሆኑ እንዴ ከድሉ በኋላ እኮ የኢትዮጵያ አየር መንገድና የአፍሪካ ህብረትን እኮ አቋቁመናል። ለአፍሪካ ብርሃን የሆኑ ያው እኮ የተገኘው እኮ ከዛ ቁጭት እኮ ተነስተሽ እኮ። ስለዚህ የዚህ አይነት ተቋማቶችን በብዛት መገንባት ያስፈልጋል። ለአፍሪካ አርአያ ብርሃን መሆን መቻል አለበት። እንደ ጸጋዬ ገብረመድህን አይነት ጴጥሮሳቸው እጅግ አስፈላጊ ናቸው። የዚህ አይነት ስራዎች ብዙ መስራት ያስፈልጋል። ወቅታዊ ክፍፍሎችን መሻገር ያስፈልጋል። በአንድነት በዩኒቲ ነው። በብሔር በኮታ ታጣን ያለንበት ነገር ያንን ማውጣው። ስለዚህ ስለ ጥበብ ታሪክ ደረቅ ቁጥርና ቀናት ብቻ ሆኖ ይቀራል። ጥበብ ከሌለበት ምን ይሆናል? ታሪክ ደረቅ ቁጥርና ቀናትን ምናምን መተረክ ነው የሚሆነው። ላይፍ የሚዘራበት ጥበብ ነው። ስለዚህ አንድ ወጣት የዛሬውን ምቾት ትቶ አቡነ ጴጥሮስ የተሸከሙትን መስቀል ክብደት እንዲሰማው የሚያደርገው ጥበብ ነው። በዚህም የታሪክ ሽቦ ሳይጠፋ ለትውልድ እንዲተላለፍ ማድረግ ይቻላል። ይሄን ለማድረግ ኢንስቲትዩሽንስ መገንባት ያስፈልጋል፣ መምራት ያስፈልጋል። ወን ቁርጠኝነቱን ያላቸውን ከምላስ ከወሬ አልፎ በተግባር ለውጥ ሊያመጡ የሚችሉ ሰዎችን ማድረግ ስንችል ሰላም ይመጣል፣ አንድነት ይመጣል፣ ፍቅር ይመጣል። ኪነ ጥበብ ትውልድን በመቅረጽ ረገድ ትልቅ አስተዋጽኦ እንዳለው አንስተናል። ነፃነትና ጀግንነት ትናንትናና ዛሬም ልዩ መልክ እንዳለው አንስተናል። የዛሬውን የጀግንነትና የነፃነት መገለጫ የሆነውን ሰላምን ማስጠበቅ የሀገር ፍቅር ስሜት ከትናንት እስከ ዛሬ ያለ ቢሆንም መገለጫው ቢሆንም ከድህነት መውጣት እንዴት ነው በጥበብ ልናስተላልፈው የምንችለው? ጥበብስ ኪነ ጥበብስ በዚህ ረገድ ምን እየሰራች ነው? አንዳንድ ጊዜ የዚህ አይነት ነገሮች የሚሰሩ ናቸው እንጂ የሚወሩ አይደሉም።
ሐሳቦቹን ማንሸራሸር ላይ ከፋ ይችላል። ግን ጥበብ ሁሉም ነገር መጀመሪያ ተወርቶ አይደለም የሚሰራው። በጣም ከማዝነው አንዱ ድሮ ጥንት ሀገር ፍቅርን ያህል ገና በመከራ በጥሩነት ውስጥ ሊገባ አካባቢ የተጀመረ የሀገር ፍቅር ቲያትርን የገነቡ አባቶች ይሄን ያህል ገንዘብና በጀት ባለበት ሀገር ላይ ለኮንቴንት በጀት የለም። ለኮንቴንት ሰው የሚለብሰውን ጫማና ልብስ ኢንዱስትሪ የጨርቃ ጨርቅ የምታቋቋሚ ከሆነ there should be a film and a television የሙዚቃ የእንደዚህ ኢንዱስትሪዎችም አብረው ማደግ አለባቸው። ምን ለማድረግ እነዚህ የምናወራቸውን ቫልዩስ እሴቶች ትውልዱ ውስጥ ለማስረጽና ትውልዱ ያንን የምትወስጂውን ነገር ነው አይደል? አንቺ የአንቺ ሰውነት የኔ ሰውነት መወስደውን ምግብ ጠጣውን ውሃ ተንፍሰውን አየር የብዙ ነገር ድምር ነው አይደል? የገቡት ነገሮች ናቸው ይሄን የሚያመጡት። ሶ ትውልድም አገርም የሚሰራው እንደዛ ነው። ስለዚህ እነዚህ ልጆች ይሄን ትውልድ ይሄን ወጣት ከሞቀስ ወጥቶ ሰው የሚሰራው እንዴት ነው? እነዛ የሚሰራባቸው ቴክኖሎጂዎች ታይም ኢንዱስትሪዎች ምናምን ምንድን ናቸው? እነዛን how we can use it አንድ ሰሞን በዓሉ ሲመጣ ቀደም ሲመጣ ከመንገር ባለፈ የዘወትር ስራዎቻችን ናቸው። ለኛ በተለይ ለኪነ ጥበብ ለአርቱ ሴክተር የቀደሙት እኮ ጽፈዋል እኮ ትልቁ መሳሪያም ትልቁ መገልገያም ኪነ ጥበብ ነበረ። አሁን ለምሳሌ ታሪሻለሽ እኮ በቅርቡ የነበሩት እነ ጸጋዬ ገብረመድህን እነ ብርሃኑ ዘሪሁን ተውኔቶቻቸው ጽሁፎቻቸው በምን ላይ ተመሰረቱ? ምንድነው ግብአቱ ብትይ ታሪካቸው ነው። የምን ታሪክ? የሀገር ታሪክ። ሀገር እንዴት እንደመጣች ምን አይነት ተግዳሮት እንደገጠማት ዝም ብሎ መዝናናት ምናምን አይደለም። በቀጥታ ከህልውና ጋር የተያያዘ ከሰላም ጋር ከቀጣይነት ጋር የተያያዘ ስለሆነ ይህንን ኪነ ጥበብ ትልቅ መሳሪያ ሆኖ ይህንን በታሪክ በማወራረስ በኩል ዋጋ ነበረው። እና በጅሮንድ ተክለሐዋርያት ተክለማርያም እኮ ሲጽፉ መሳፍንቶቹንና መኳንንቱን ራሱ ሊያስተምሩ አልቻሉም፣ አልተደራረሱም። ስለዚህ በምንድን ነው የሄዱት? መሳሪያ አሪፍ መሳሪያ ስለነበረ ኪነ ጥበብ በዛ ላይ ግባባቸው ሞከሩ። እነዚህ ድራማዎች ምናምን ተውኔቶች እየጻፉ መጽሐፍ ጻፉ። ምክንያቱም ቀላሉ ከልብ ጋር የመግባቢያ ዘዴ ኪነ ጥበብ ስለነበረ ነው። ኪነ ጥበብ ማህበረሰብን ታነጻለች ሲባል ለአንዳች በጎ ፍላጎት ነው የምታነጽ፣ ታሪክን ለማውረስ ነው። ሀገሪቷ ትላልቅ እሴቶች አሏት። ጀግኖች እናትና አባቶቻችን ይችን ሀገር ሰርተው አስረክበውናል። ይሄ ትውልድ ደግሞ የራሱ የቤት ስራ አለው። በተለይ ከብሔራዊ ጥቅም ጋር ተያይዞ የዚህ ትውልድ የቤት ስራ ምንድነው የሚለውን አንስተን ይሄንን ወጋችንን እንቋጨው። እንግዲህ ከዘመኑ ወጣት ጋር ምን ይጠበቃል ወደሚለው ስንመጣ እንግዲህ አንደኛው የብሔራዊ ጥቅሞቻችንን የምናስከብርበት ዋናው ተጋድሎ ነው ማለት ነው። ብሔራዊ ጥቅምን በምን ሊገለጽ ይችላል? በበርካታ ነገሮች ልንገልጽ እንችላለን። እንግዲህ አሁን እኛ ባለንበት እንደ ዘመናችን የአንድ ሀገር ብሔራዊ ጥቅም በፖለቲካ ሊገለጽ ይችላል፣ በኢኮኖሚ ሊገለጽ ይችላል። ተወክለን በሄድንበት እኛነታችንን አጉልተን በማውጣት ሊሆን ይችላል። ብሔራዊ ጥቅም በጀግንነት ልንገልጽ እንችላለን። አባቶቻችን ባድዋ ያደረጉት ነጻነታችን አሳልፈን አንሰጥም፣ ሉዓላዊነታችን አሳልፈን አንሰጥም ብለው በድል የተወጡት ነው። የካቲት 12 መታሰቢያም እንደዚሁ በጀግንነት የተደረገ ብሔራዊ ጥቅምን የማስከበር የጀግንነት ተጋድለው ነው። ስለዚህ በዚህ ዘመን ደግሞ በርካታ ሀገራዊ ብሔራዊ ጥቅሞችን የምናስከብርባቸው ሁኔታዎች አሉ። ለምሳሌ ከባህር በር ጋር የተያዘ ጉዳይ ሊሆን ይችላል። ኢትዮጵያ በሰጥቶ መቀበል መርህ ነው እንደምታምን በዲፕሎማሲም በተለያዩ ሚዲያ መልኩ እየገለጸች ትገኛለች። በድርድር በውይይት እንደዚሁም ደግሞ በልዋጭ የግዛት ልዋጭ ሊሆን ይችላል፣ በኪራይ ሊሆን ይችላል። ለምሳሌ የአየር መንገዳችንን ድርሻ በመሸጥ ሊሆን ይችላል ወይም በመግዛት ሊሆን ይችላል የባህር በር ያላቸው ሀገራት። ከዛም ባሻገር ደግሞ የኢትዮ ቴሌኮምን በዚህ ብሔራዊ ጥቅም ምክንያቱም እነዚህ ብሔራዊ ጥቅሞቻችንን ካስከበርን ድህነትን ልናሸንፍ እንችላለን፣ አንዱ መንገድ ስለሆነ ማለት ነው። ከዛም ባሻገር ደግሞ ሀገሪቱ ያሉባት የትናንት ችግሮች የፖለቲካ ሊሆኑ ይችላሉ፣ የኢኮኖሚ ችግሮች ሊሆኑ ይችላሉ። ተንከባለው እዚህ ትውልድ ላይ ያረፉትንም በመነጋገር በመወያየት በመፍታት ለውጪ ኃይሎች ተጋላጭ እንዳንሆን በማድረግ ነው። እንግዲህ ያለንበት የአፍሪካ ቀንድ የብዙ ባለድርሻ አካላት መፈንጫ ሆነዋል። የባህር በሮቹ ወደቦቹ ለኢኮኖሚያዊ ጥቅም መዋል ሲገባቸው የአብዛኛው ያደጉ የበለጸጉ የሀያላን ሀገራት የጦር ሰፈር እየሆኑ ነው ያሉት። በርካታ ባለድርሻ አካላት በአካባቢው ላይ አሉ።
ስለዚህ የብሔራዊ ጥቅሞቻችን በጥንቃቄ ማስኬድ ካልቻለን ለዛ ተጋላጭ እንሆናለንና ጥንቃቄ ይፈልጋል። ውስጣዊ ልዩነቶቻችንን መፍታት ይገባናል ማለት ነው። ስለዚህ ያንን ሀገራችንን በፍቅር በመያዝ ልዩነቶቻችንን በማጥበብ ነገን የምንሻገርበትን አውድ መፍጠር አለብን የሚል እምነት አለ። አሁን የሆነ ያለው ጊዜን የመጠቀም ስልት ነው። ጊዜ የሚባክን ጊዜ የለም በዚህ ዘመን። ዘመኑ ራሱ ግድ ያለው ነገር ቢኖር ጊዜን መጠቀም ነው። አሁን ከዓመት በፊት የነበሩ ነገሮችን መለሰሽ አታያቸው። ተሻሽለው ተለውጠው ነው የሚታዩ። አንዳንድ ነገሮች አንዳንድ በጊዜ ሂደት ውስጥ የተሰሩ ስራዎች ራሳቸው ይናገራሉ፣ ነጋሪ የማያስፈልጋቸው። ስለዚህ እየቀጠለ ነው ያለው ማለት ነው። አሁን ብሔራዊ እንትን ባለው ላይ ብሔራዊ ጉዳይ ባለው ላይ ከአደጋው ይልቅ የሚታየው ትላልቅ ነገር ይበዛል፣ ልማቱ ይበዛል። አደጋዎች የአደጋ ዜናዎች በአምናው ነገር ላይ ሲኖሩ እዚህ የሚታዩና በተግባር የሚገለጹ ልማቶች ደግሞ ነው ታያለሽ። እነዚህ ጉልበት እያበጁ ነው የሚሄዱት። ቀናቶችን የሚጠቀም መንግስት አለ። በጣም ይገርማል። ጊዜ ባገኘ ቁጥር ታምር ይሰራል። ስለዚህ እየበለጠ በሄዱ የግድ ነው። ከዚሁ ጋር ለመተባበር ሁኔታዎች እያስገደዱ ነው። ስለዚህ አንዳንድ ጊዜዎች ዝም ብሎ በአጓጉል ነገር ባይጠፋ ጥሩ ነው። ኢትዮጵያ መውደድ ስሟን በመጥራት ብቻ ምናምን አይደለም መሆን ያለበት፣ በተግባር በሚለኩ በሚደረጉ ነገሮች ነው። ለሰላም ለልማት አስተዋጽኦ ማድረግ፣ ያን ማስተማር፣ የጥንቷን ታላቅነት ያን በዓለም በሊግ ኦፍ ኔሽን በተባበሩ መንግስታት የነበረን ስም ክብር ምናምን ማምጣት የሚችሉ ዊዝደም ነው፣ ጥበብ ነው፣ ማስተዋል ያላቸውን ሰዎች ነው። ስለዚህ በጣም በጥንቃቄ ፓወሩን አውቶሪቲውን ምኑን የምትሰጨው በጣም ዋይዝና መሸከም የሚችሉ መከራን መሸከም የሚችሉ አባቶች አይደሉ ይሄን ሀገር ሰርተው ይሰጡን። ማንነቷን በልኳ በክብሯ ልክ አውቆ ያንን የሚመጥን ስራ የሚሰሩ ሰዎችን በዚህም ዘመን መውለድ መቻል ያስፈልጋል። ያ ነው ሀገርን ከመከራ መንግስትንም ከመከራ ህዝብንም ከመከራ ከጭንቀት ሊያወጣ የሚችልና ለሌሎች ብርሃን መሆን የቻልነው እኮ የዛ አይነት ሰዎች እኮ ስለነበሩ። ለዛ እኮ ነው ጥቁሮች ሁሉ የተከተሉን። ለዚህ እኮ ነው አሁን ጥቁር ሁሉ በቃ አድዋ ሚኒሊክ ምናምን ሲባል ነፍሱን አቅሉን የሚሰጠው። ስለዚህ በእውነት በቅንነት በግልጽነት በጥበብ በማስተዋል የሚመሩ ሰዎችን ወደ ከፍታ ማምጣት በዞንም በወረዳም በቀበሌም በየተቋሙ ውስጥም እነዛ ሲበዙ ያን ይሆናል። ስለዚህ እነዚህን ካደረግን ፎር ሹር እንደዚህ አይነት ቀናቶቻችንን አባቶቻችን ያን ታሪክ ሰርተው ያለፉትን ነገር ለኛም በተግባር የምንቀይርበትን እድል ይፈጥርልናል። የኋላሸት ሙሉነህ በአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ ኮሌጅ መምህር፣ አለምሸት ሞገስ ከጀግኖች አርበኞች ማህበር የሚዲያና ህትመት ክፍል ኃላፊ፣ ደሳለኝ ኃይሉ የኢትዮጵያ ፊልም ሰሪዎች ማህበር ፕሬዚዳንት እዚህ ስቱዲዮ ድረስ መጣችሁ ለነበረን ጨዋታ ወግ ከልብ ነው ማመሰግናችሁ። የካቲት 12 የሰማዕታት መታሰቢያ በዓልን መነሻ በማድረግ ጀግንነት፣ ነጻነት ከትናንት እስከ ዛሬ እንዴት ይታያል? ኪነ ጥበብስ ትግልን በማነሳሰት ነጻነትን፣ ጀግንነትን በማስተዋወቅ ለትውልዱ በማስረጽ ረገድ የማህበረሰብ አንድነትን በመገንባት ረገድ የኪነ ጥበብ ሚና እንዴት ያለ ነው በሚል ጉዳይ ስንጫወት ስናወጋ እንዲቆየን ለዛሬ ያለን መሰናዶ ይሄንን ይመስላል። ሌሎች የፋና ቴሌቪዥን መሰናዶዎች ይቀጥላሉ። ጤና ይስጥልኝ።